لله الكريم المنان على ما هدانا للإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد فإننا سندرس اليوم بعون الله سورتي الليل والضحى المكيتين فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والليل إذا يغشى والنهار إذا تجلى وما خلق الذكر والأنثى إن سعيكم لشتى فأما من أعطى واتقى وصدق بالحسنى فسنيسره لليسرى وأما من بخل واستغنى وكذب بالحسنى فسنيسره للعسرى وما يغني عنه ماله إذا تردى إن علينا للهدى وإن لنا للآخرة والأولى فأنذرتكم نارا تلظى لا يصلاها إلا الأشقى الذي كذب وتولى وسيجنبها الأتقى الذي يؤتي ماله يتزكى وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. بسم الله الرحمن الرحيم. والضحى والليل إذا سجى ما ودعك ربك وما قلى وللآخرة خير لك من الأولى ولسوف يعطيك ربك فترضى ألم يجدك يتيما فآوى ووجدك ضالا فهدى ووجدك عائلا فأغنى فأما اليتيم فلا تقهر وأما السائل فلا تنهر وأما بنعمة ربك فحدث. بسم الله الرحمن الرحيم. جغرو ربط عمازي بخوانا والله سبحانه من جمرو. سورة الليل مكية. الليل من السور المكية التي نزلت في أوائل الأيام مجمرة كبابي كوردوت نا يمكة سورة ومهون يمتتاوقنات نا الله سبحانه وتعالى بأجاجر سورة وجبزو كزي بامزين يو يمكة سورة نو يمهونت عندن دوچوناچو الفا ومدني يهونو ميگنيوت እነዚህ አጫጭር ስራዎች መልእክታቸው አጭር ቢሆንም መሰረታዊ ነው። ኻሊቅና መኽሉቅን በማስተዋወቅ ላይ ነው ዋናው ሚናቸው። ሰዎች በጃሂልያ ጊዜ የፈጠራቸውን ጌታ ረስተው ለምን እንደተፈጠሩ ማን እንዳመጣቸው ማተው ከእንስሳ ባልተሻለ መልክ ነበረና አላህ Subhanahu Wa Ta'ala ፍቃዱ ሆኖ ነብዩን ሲልካቸው እንደገና ጌታቸው ጋራ ለማስተዋወቅ በአካባቢያቸውና በዙሪያቸው የሚታዩና የሚገኙትን ማስረጃዎች እየጠቆመ ያስተዋውቃል ማለት ነው። አላህ لا تدرك الابصار ويدرك الابصار واللطيف الخبير የፍጡራን አይኖች አይደርሱብኝም አያገኙኝም እኔ ግን ሁላችሁንም በያላችሁበት አያችኋለሁ ታዘባችኋለሁ ባለው መሰረት ሰዎች ጌታቸውን በገሃድ ያያው ያላዩትና ያላወቁትን ነገር ደግሞ መቀበል ይከብዳቸዋል። ስለዚህ ባታዩኝም
ከማየት ያላነሰ መረጃ አለ በዙሪያችሁ። ረጋ ብላችሁ ብታስተውሉ ማየት ከእውቀት መገቢያ መሳሪያዎች አንዱ ነው እንጂ ሁሉም ነገር አይደለም። ሰው የተለያዩ ሐዋሳቶች አሉት። እነዚህ ሐዋሳቶች ሁሉ የውጭን እውቀት መሳቢያ ናቸው ማለት ነው። አይን አንዱና ዋነኛው ነው። ያየውን ነገር ሁሉ መኖሩን ያረጋግጣል። ጆሮ ደግሞ ድምጽ ያላቸውን ነገሮች ሰምቶ ያው የራሱን መረጃ ይሰበስባል። እጅ ደግሞ የሚዳበሱትን ነገሮች ዳብሶ ያውቃል። እንዲሁም ምላስ ጣዕም ያላቸውን ነገሮች አጣጥሞ ያውቃል። አፍንጫ የሚሸተቱትን ነገሮች አሽቶ፣ ከዛም በላይ አእምሮ ደግሞ እነዚህ ሁሉ የሚያቀርቡለትን መረጃ ገምግሞና መዝኖ የራሱን ውሳኔ ይሰጣል። ሰይደል አዕዳእ ነውና ማለት ነው። እነዚህን ነገሮች መጠቀም አለባችሁ። ሁሉን ነገር አይን ብቻ አታድርጉት። አይን ከመረጃዎች መሰብሰቢያ ምንጮች አንዱ ነው እንጂ ሁሉም ነገር አይደለምና ባታውኝም ከምታዩት ባልተናነሰ የሚያረጋግጡ መረጃዎችን ተጠቅማችሁ እኔን ማወቅ አለባችሁ ይላል ማለት ነው። ስለዚህ ከዙሪያችን ነው የሚጀምረው ማለት ነው። ከራሳችን ከአካባቢያችን ከምናየው ከምናሰማው ነገር ተነስተን ጌታችንን እንድናውቀው ያመላክታል። ወለይሊ ኢዛ የግሻ ይላል። በሌሊት እምልላችኋለሁኝ፣ ሌሊት በጨለማው ሁሉን ነገር በሚሸፍንበት ጊዜ ይላል። እንግዲህ ሌሊት ማለት የክፍለ ጊዜ ስም ነው። አጠቃላይ ቀንና ሌሊት የሚባለው 24 ሰዓት የያዘ ነው። ግማሹ በአንጻር እንግዲህ ቢሸጋሸጉም ግማሹ የጨለማ ግማሹ ብርሃን ነው። ስለዚህ የሌሊት የሚባለው ክፍለ ጊዜ ከዚህ ወዲህ ያለው ሌሊት ይሁን ከዚህ ወዲህ ያለው ቀን ይሁን ብሎ የወሰነው ማን ነው ብለህ ስታስብ ምንድነው የሚያመለክትህ? አንድ ዳኛ አንድ ባለስልጣን ይህን ስርዓት አስቀምጧል ማለት ነው። እና ማንም ሰው ሌሊትን ሌሊት አደረገው ማለት አንችልም። ቀንንም እንዲነጋ አደረገው ማለት ማንም ፍጡር ለማንም ተብሎ ማያቅም ሊባልም አይችልም ማለት ነው። ሌትና ቀን መኖራቸውን ደግሞ ልንጠራጠር ልንከራከርም አንችልም ማለት ነው። ሁሉም በገሃድ የሚታወቁ የሚታዩ ነገሮች ስለሆኑ ቀንና ሌሊትን ታውቃለህ ቢሉት ማን እንደ ይሄንማ ማያውቃለህ እንደ ነው የሚለው ሁሉም ሰው፣ ምክንያቱም በዲህ ጋር ነውና ማለት ነው። እሺ ቀንን ሌሊት በሌሊት የሚተካው ሌሊትን በቀን የሚቀይረው ማን ነው ከተባለ ግን ስሙን በቀጥታ ላያውቀው ይችላል ያልተማረ ሰው። ግን አንድ ኃይል አለ ማለትን አያጣውም በአቅሉ ማለት ነው። ይህን ሊያረግ የሚችል አንድ ኃይል አለ ማለትን ያውቃል። ስለዚህ ያ አንድ ኃይል ነው የዓለም ባለቤት ብሎ ጌታውን እንዲያውቅ ለማድረግ ነው ማለት ነው። እና በተለይ ፀሐይና ጨረቃ እነ ሸምሰ ወልቀመረ አያታኒ ሚን አያቲላህ እንዳሉት ነብዩ አለይሂ ሰላቱ ወሰለም ፀሐይና ጨረቃ ወሳኝነት አላቸው። እነሱ ማንም ሰው የሉም ብሎ ሊክዳቸው አይችልም። አሉ ካለ ደግሞ ማን ያመጣቸውና የሰየማቸው ማን ነው? እለት በእለት ከምስራቅ ወደ ምዕራብ የሚያኳትናቸውና የሚቆጣጠራቸው ከተባለ ያው የማያውቅ ከሆነ አላውቅም ነው። የሚያውቅ ከሆነ ደግሞ ያወቀበትን ዘዴ ይናገራል ማለት ነው። ያላወቀ አላውቅም ካለ ማታውቅ ከሆነ የሚያውቅ ጠይቀህ ተረዳ ይባላል። ክርክር ውስጥ አይገባም ማለት ነው። አላውቅም ብሏልና አቃለህ የሚል ግን እንዴት አወቅ? በተሳሳተ መልኩ ምናልባት ተፈጥሮ ነው ሊልህ ይችላል ማለት ነው። ተፈጥሮ ማለት ምንድን ነው እስቲ አብራራው ብትለው ግን ስንዝር አይራመድም። ተፈጥሮ ማለት ጉዑዝ ነገር ነው። ለራሱ የማይንቀሳቀስ የማያይ የማይሰማ ነገር ነው። ሌላ ይፈጥራል ለራሱ የማይሰማ የማያይ። ስለዚህ እንግዲህ አላህ Subhanahu Wa Ta'ala በእነዚህ ነገሮች ተመላክተንና አእምሮአችንን ከፍተን ባለቤታቸውን እንድናውቅ እየጠቆመን ነው ማለት ነው። በሌሊት እምላለሁኝ ኢዛ የግሻ ይህ ሌሊት በጨለማው በድቅድቁ ጨለማ ፍጥረታትን ሁሉ በሚያከናንብና በሚሸፍንበት ጊዜ። ጨለማ ሲመጣ እንግዲህ በምድር ላይ ያለን ነገር ሁሉ በአጠቃላይ ጥልመት ያለብሰዋል ማለት ነው። አንዳንድ ጊዜ በጣም ሲከብድ የገዛ እጅህን እንደዚህ ፊት ላይ ብትደቅነው ልታይ የማትችልበት ደረጃ፣ አይነህ እንደዚህ ልጣት ልታነቁር ብትሞክር አታየው። ያንን እንግዲህ የመሰለ ጨለማ ድቅድቅ ጨለማ ማን ያመጣው? ሲነጋ ደግሞ እንደዚህ ብርሃን ይሆናል። እና ይሄን ፍጹም ተቃራኒ የሆነ ነገር ማለት ነው። ሁለቱ ሊቀራረቡ ሊግባቡ የማይቻሉ ተቃራኒ ነገሮች ናቸው። ሁሉ ጊዜ ግን
ሳይጣሉ ደግሞ በድንበርም ሳይጋጩ በስርዓት የሚመራቸውና የሚቆጣጠራቸው ባለቤት አላቸው ማለትን ቀጥታ ያሳያል ማለት ነው። ምክንያቱም አንድ ተቃራኒ ነገር አንድ ቦታ በሚኖር ጊዜ ሊስማማ አይችልም የሚዳኘው ከሌለ ማለት ነው። እና አንተ ከዚህ ወዲያ ይበቃል፣ አንተ ይሄ ነው ድርሻ የሚል ዳኛ ካለ ግን ሁላቸውም መብታቸውን አግኝተው ተስማምተው ሊኖሩ ይችላሉ። ተቃራኒዎች ግን ዳኛ ከሌላቸው ሁሉ ጊዜ ግጭት ነው የሚመጣው ማለት ነው። ስለዚህ በሌሊት እምላለሁኝ በጨለማ ሁሉ ነገር በሚሸፍንበት ጊዜ፣ ወነሃር በቀንም እምላለሁኝ አለ በተቃራኒው። ኢዛ ተጀላ ቀኑ ያው ከጨለማው ተፈልቅቆ በመውጣት በሚገለጥበት ጊዜ፣ ያ ድቅድቅ ጨለማ ንጋት በሚደርስበት ጊዜ በምስራቅ በኩል ወገገን ፈጅር ይወጣል። ያ ወገገን እየደመቀ ይሄድና በተወሰኑ ሰዓት ደቂቃዎች ውስጥ ያ ድቅድቅ ጨለማ የት እንደገባ አይታወቅም። በቅጽበት በቦታው ላይ እንደገና ብርሃን መጥቶ ይነግስበታል፣ ብርሃኑ ይንጸባረቃል ማለት ነው። እና ይህንን በጣም ደማቅ የሆነ ብርሃንና ድቅድቅ የሆነ ጨለማ ማን ነው ያመጣውና የሚቀያይራቸው ከተባለ ግን አንድ አላህ ነው መልሱ። ታዲያ ከዚህ የበለጠ ማስረጃ አለ እንዴ? ይህንን የሚያደርግ ግን ኃይል እስካለ ድረስ እሱ ደግሞ ሌላ ተፎካካሪ እስከሌለበት ድረስ እስካሁን ድረስ በውሸት እንኳን ፀሐይን እኔ ነኝ የፈጠርኳት፣ ጨረቃን እኔ ነኝ የፈጠርኩት፣ ሌት ማረገው ቀንን ማነጋው እኔ ነኝ የሚል ለማወናበድ እንኳን ብሎ ማንም ሰው አላለም እስካሁን ድረስ። ከፍጥሮች አንድም ያለ የለም። እነ ፊርዓውን ለምሳሌ አነ ረቡኩሙል አዕላ ብለዋል። ግን ፀሐይ ጨረቃ ከፈጠርን ሌትና ቀን እኛንን የምናሽከረክረው አላሉ። ለምን? ይሄ ነገር ቢባል ገሃድ ውሸት መሆኑ የታወቀ ጉዳይ ነውና እነሱ ሳይፈጠሩ በፊት ፀሐይ ጨረቃ አለ፣ ሌትና ቀን አለ። እንዴት አድርጎ የዚህ ባለቤት ነኝ ሊል ይችላል? እና በእነዚህ መረጃዎች እንድናውቀው ይፈልጋል አላህ Subhanahu Wa Ta'ala። ወማ خلق الذكر والانثى እንደገና ወንድንና ሴትን በፈጠረው ኃይል እምላለሁኝ ይላል። ማ በማዕና መን ትመጣለች በአረበኛ ቋንቋ። ብዙ ጊዜ መን የሚለው አቅል ያለው ነገር ለመያቂል ለመላእክታ፣ ለሰው፣ ለጌታ፣ ለጂን መን የሚለውን ቃል ትጠቀማለህ። ለእንስሳትና ለጉዛን ለሆኑ ነገሮች ደግሞ ማ የሚለውን ትጠቀማለህ ማለት ነው። ይሄ በጋሊብ ነው በአመዛኝ። አንዳንድ ጊዜ ግን ይተካካሉ። ማ በመን ቦታ ትመጣለች፣ መን ደግሞ በማ ቦታ ትተካለች ማለት ነው። እና አሁን እዚህ ላይ ወማ خلق الذكر والانثى ማለት ወመን خلق الذكر والانثى እንደማለት ነው። እና ወንድና ሴትን በፈጠረ በፍጥረታት መካከል ወንድና ሴት የሚባሉ ሁለት ተቃራኒ ጾታዎች አሉ ተብሎ ቢጠየቅ ማንም ሰው ይሄን ነገር የለም ብሎ የሚከራከር ሰው አለ? እና ሰው ብቻ አይደለም እንስሳትም ነፍሳትም እጽዋትም በአሁኑ ጊዜ እንዳውም ጉዑዝም የሆኑ ነገሮች በሳይንስ ሴትና ወንድ ናቸው የተባለ እየተደረሰባቸው ነው። አላህም አበክሮ ይሄን ብሎ ነበረ፣ ሁሉን ነገር ጣምራ አድርጌ ነው የፈጠርኩት ይላል። ስለዚህ ሴትና ወንድን በፈጠረ ሴትና ወንድ የሚባሉ ሁለት ተቃራኒ ጾታዎች ካሉ በፍጥረታት ዘንድ እነዚህ ነገሮች ማን ነው ሴትና ወንድ አድርጎ እንዲለይ ያደረገው? መጀመሪያ ፍጥረተ ስጋ ወደ ማህፀን በሚገባበት ጊዜ ሁሉም ፈሳሽ ነው። እሺ ይሄኛው ሴት እንዲወልድ ይሄኛው ሴት ወንድ እንዲወልድ ብሎ የወሰነው ማን ነው? ዳኛው ይሄን ውሳኔ የሰጠው አላህ Subhanahu Wa Ta'ala ካልሆነ በስተቀር ማን ነው? ወላጆች ናቸው እንዳትል፣ ወላጆች ብዙ ጊዜ ወንድ ልጅ መውለድ እየተመኙ 10-8 ሴት ልጅ የሚያስታቅፈው አለ አይደለም እንዴ? ለምን አንድ ወንድ ልጅ እንኳን ያጥቶ ይቀራል። ሌላው ደግሞ በተቃራኒው 10-12 ወንድ ልጅ ይሰጠዋል ማለት ነው። ይሃቡ ለመን የሻው ኢናታ ወይሃቡ ለመን የሻው الذكر አው ይዘውጁም። አንዳንዱ ደግሞ ያጣመረ አሁን ዛሬ ወንድ ወለደች በሚቀጥለው ሴት በሚቀጥለው ይያለም ይሰጣል። ይሄን ማን ነው የሚወስነው ይላል። ወይጃሉ መን የሻው ሐቂማ ደግሞ የፈረደበትን ጭራሽ ድርቅ ያለ መካን ቢመረመር ምን ቢል የፈለቀው መድኃኒት ቢጣር የለም አትወልጅም። ምክንያቱን አናቅም፣ ዘር የለህም ይባላል። ዘር እንዳይኖር ያደረገው ማን ነው? ባለቤቱ ነው ማለት ነው፣ አልሰጠው። ስለዚህ ይሄንን ማን ነው ያደረገው? ወማ خلق الذكر والانثى ሴትና ወንድን በፈጠረው ኃይል እምልላችኋለሁ እኔ ነኝና ማለቱ ነው። ሁለተኛ ማ የሚለውን ቃል ባለበት በመን ሳይተረጎም ባለበት አድርጎ መተርጎም ይቻላል። ወማ خلق الذكر የዛ ጊዜ ማ በማዕና መን መሆኑ አይቀርና መስደርያ ትሆናለች። ቀጥሎ የሚመጣውን ግስ ወደ ስም ትለውጠዋለች ማለት ነው።
ወማ خلق الذكر والانثى ማለት ወخلق الذكر والانثى እንደማለት ይሆናል ማለት ነው። ሴትና ወንድ የሚባለን ስነ ፍጥረት በዘረጋው ኃይል ማለት ይሆናል። ማለት በፈጣሪው ሳይሆን በተፈጣሪው ነው ማለት ነው። አንዱን ሴት ሌላውን ወንድ አድርጎ በፈጠረበት ስርዓቱ ነው የሚምለው ማለት ነው። እና አብዱላህ ኢብኑ መስዑድ የሚቀሩት በዚህ ነበረ ወማ خلق الذكر والانثى የሚለውን والذكر والانثى ብለው ይቀሩት ነበረ። ማን ተነጭራሹ ተተዋት ማለት ነው። والذكر والانثى ሴትና ወንድ አድርጎ በፈጠረው ለማለት። ስለዚህ ያም ሆነ ይህ በአጠቃላይ ያው እነዚህ ፍጥረታቶች ተቃራኒ የሆኑ ባህሪያቶች ያላቸው ነገሮች ሁሉ ማን ነው በዚህ መልክ አንተ እንደዝኩን አንተ እንደዝኩን ብሎ የፈጠረው? ይሄን የፈጠረ ጌታ ነው የዓለም ባለቤት ሊሆን የሚችለው ለማለት ነው። እና በእነዚህ በተለያዩ ነገሮች ከማለ በኋላ ምን ይለናል? ኢነ ሰዕየኩም ለሸታ የናንተ ስራ ተግባራት የተለያየ ነው፣ ተቃራኒ የተካለፈ ነው ይላል ማለት ነው። ሰው ሲባል እንግዲህ በመሰረቱ አላህ የፈጠረው ፍጡር ነው። ኩሉ ወንድ ኩሉ ሴት ሆኖ ተፈጥሯል። ከተፈጠረ በኋላ ደግሞ ዝንባሌው ስሜቱ የተለያየ ነው ማለት ነው። ሁሉ ሰው አስተሳሰቡ አንድ ወጥ አይደለም። አንዱ ቅን አስተሳሰብ ያለው አለ፣ ሌላው ጠማማ ይሆናል። አንዱ እምነት የሚቀረው አለ፣ ሌላው ክህደት የሚመርጣል ማለት ነው። አንዱ ሙኽሊስ ነው፣ ሌላው ሙናፊቅ ነው ማለት ነው። ወደ ስራም ሲባል አንዱ እርኩስ ስራ ደስ የሚለው አለ፣ ዘረፋ፣ ገፈፋ፣ ውሸት። አንዱ ደግሞ ኸይር ነገር ብቻ የሚቀነው አለ። ይሄ እንግዲህ የአላህ ህድያ ነው ማለት ነው። የአንድ ሰው ልጅ ሆኖ ሲያበቃ ተቃራኒ የሆነ ጸባይ ታይባቸዋለህ። አንዳንድ ጊዜ መንትያ ሆነው ተወልደው በአንድ ቀን ጸባያቸው ግን ይሄ እና ይሄ ሲታይ የትየለሌውስ ምስራቅና ምዕራብ ይሆናል። አንዱ የመጨረሻ ሷሊህ ይሆናል፣ ሌላው ደግሞ የመጨረሻ ሙጅሪም ይሆናል ማለት ነው። ይህንንስ ባህሪ ማን ነው ያደለው? ራሴ እኔ ነኝ ነው የሚለው አላህ Subhanahu Wa Ta'ala። አንተ እንደዝኩን አንተ እንደዝኩን እላለሁኝ። በዛ መሰረት አላህ ሁሉም በመደበለት መሰረት የተለያየ ተቃራኒ ባህሪ ኑሮት ይታያልና ይገኛል። ይህንን ማን ነው ትላላችሁ እስቲ ንገሩኝ ያለ ነው ማለት ነው። እና ኢነ ሰዕየኩም ኢነ አዕማለኩም ማለት ነው ለሸታ ለሙክተሊፉን የተለያየ ነው። ስራችሁ የተለያየ ነው። አንዱ ኸይር ይቀረዋል፣ ሌላው ሸር። አንዱ እምነት፣ ሌላው ክህደት። አንዱ ኢኽላስ፣ ሌላው ኒፋቅ። ይህንን እንግዲህ የተለያየ ባህሪያቱ ያከፋፈላችሁም ይህ ኻሊቀ ሰማዋት ወልአርድ የሆነው ጌታ እንጂ ሌላ ማንም አይደለም ማለት ነው። አንዳንድ ጊዜ ሰው እንዳውም ጥሩ መሆን ይመኛል፣ ይጥራል፣ ግን አይሳካለትም። ሱብሃንአላህ ተፈጥሮ በቃ ወደዛ አስሮታል። እና አንዳንድ ጊዜ ደግሞ አላህ ዝንባሌውን ቅና በሚያደርገው ጊዜ ይሳካለታል ማለት ነው። ይሄ ሁሉ ድል የሚወሰነው በሌላ እንግዲህ አገላለጥ ቀደር ማለት ነው። ቀደር አላህ ወኑሚኑ ቢልቀደሪ ኸይሪሂ ወሸሪሂ የምንለው አላህ የቀደረው ነገር ኸይርም ሆነ ሸርም ሆነ ጠቃሚም ሆነ ጎጅም ሆነ አንዴ አላህ ወስኖታል። ያ የተወሰነውን ነገር እሱ ታላሻሻለው በስተቀር ማንም ሊቀይረው አይችልም። እና ዱዓ ነው ትንሽ ሊረዳ የሚችለው የቀደርን ነገር። ምክንያቱም ከቀደር ጋር እሱም ተቋራኝታ ነውና መጀመሪያ ገና ሲወስን ይሄን እንዲያድርግ ያለሁኝ ጌታ ብሎ ተለመነኝ እንታልኩ ላሻሽልለታለሁ ብሎ መጀመሪያ ይወስናል። በዛ መሰረት ስትጠይቅ ሊሻሻል የሚቻለው በዛ በኩል ብቻ ነው። ሌላ ግን ከሆነ ማንም ሰው ተቀደሩ ፍንክች ሊል እንደማይችል ነው ማለት ነው። እና ኢነ ሰዕየኩም ለሸታ እቅሲሙ ዐላ ቢሃኡላኢ ልኡሙር ማለት ነው አለቲ ተዱሉ ዐላ ቁድረቲላሂ ወሕክመቲሂ ወወሕዳንየቲሂ በአላህ ኃይልና ጥበብ እንዲሁም ደግሞ በስልጣኑ የሚያመለክቱ በሆኑት ነገሮች እምልላችኋለሁ የእናንተ ባህሪ የተለያየ ዝጉርጉር ነው፣ እንዲሁም ዝንባሌያችሁና ተግባራችሁ የተለያየና ተቃራኒ ነው ብዬ እምላለሁኝ። ይህን አይደለም የሚለኝ ሰው አለ? ይችላል? ማንም አይችልም። ማንም ሰው እነዚህ ነገሮች የተጨባጭ ሁኔታዎች ናቸው ማለት ነው። ፈአማ መን አዕጣ ወተቃ ይላል። እንግዲህ የአላህ Subhanahu Wa Ta'ala በዚህ በተለያየ ስሜትና ዝንባሌ ከፈጠራችሁ በኋላ አንዳንዶቹ ጌታው የሚፈልግበትን ነገር ለመስጠት ዝግጁ ቅን ይሆናል ማለት ነው። እና ጌታው የሚፈልግበትን ነገር እሺ ብሎ የሰጠ ወተቃ እንደገና ደግሞ ጌታ የጠላውንና የከለከለውን ነገር የራቀና የተጠነቀቀ የሆነው ይላል።
ያው ይሄ መሆኑ አይቀርም እንግዲህ አንዳንዱ አላህ የሻለት የወፈቀው አላህ ያዘዘውና የፈለገበትን ነገር ለአውንታዊ መልስ መስጠት ይቀናዋል ማለት ነው። አላህ የከለከለውና የጠላውን ነገር ደግሞ እንዴት አድርጌ አላህ የከለከለውን እሰራለሁ ብሎ ይቆጠባል፣ ጌታውን ይፈራል። የዚህ አይነት እንግዲህ ዝንባሌ አላህ የወፈቀው ሰው ወሰደቀ ቢልሁስና በዚህ አቋሙም አንፃር ደግሞ አላህ መልካም ወረታ ይሰጠኛል፣ ጌታዬን ተታዘዝኩኝ፣ የከለከለኝን ተተከለከልኩኝ፣ ፍቃዱን ታከበርኩኝ፣ ጌታ ውብና መልካም የሆነ ወረታ ይከፍለኛል ብሎ ተስፋ በማድረግ በዚህ አቋም ላይ የሚገኝ የሆነው ሰው ፈሰኑ የስሩሁ ሊልዩስራ ይሄን አይነቱን ሰው ለመልካም እድል ሳንገራው ወይም ሳናመቻቸው አንቀርም ይላል ማለት ነው። እና እንደዚህ ንባልህ ነው አንተ ኸይር ከተመኘ ኸይር ከሰራህ አላህ ደግሞ ያን ነገር ለጥሩ ውጤት ያበቃልሃል ለማለት ነው። እና እንግዲህ አዕጧ የሚለው ብዙ ነገሮችን የሚያካትት ቃል ነው ማለት ነው። አዕጧ ግሱ ሲራባ ከሌሎቹ ግሶች የተለየ ባህሪ ያለው ሁለት መፍዑል ይፈልጋል። ሁለት መፍዑል እንግዲህ ፊዕል ሲባል ግስ ሲባል አንድ መፍዑል የሌለው አለ ላዚም የሆነ ለምሳሌ ቃመ ዘይዱን ከተባለ ዘይድ ቆመ ነው የተባለው ሌላ ሶስተኛ ነገር አያስፈልገውም ማለት ነው። ግን አንድ ሰው ደግሞ خذ هذا الامر ታልከው خذ የሚባለው ዶሚሩ አንተ ጋር ነህ፣ ታዛዡ አንተ ነህ፣ አንተ ማለት ነው። هذا የሚለው ያ የምትይዘው ነገር ነው ማለት ነው። ይሄ አንድ መፍዑል አለው ማለት ነው። አዕጢኒ هذا الامر ታልክ ግን ሁለት ነገሮችን ያስከትላል እንደገና ሰጫለ ተሰጫለ የሚሰጥቃለ ደግሞ ማለት ነው። አሁን ማን አዕጧ አለ ሁለት ነገሮች ነው። ሰጩ ማን ነው? የሚሰጠው ነገር ምንድነው? ለማን ነው የሚሰጠው? ግልጽ ነው። እና ሁለቱም መፍዑሎች የሉም እዚህ ላይ የሰጠ ይላል። ምን የሰጠ ለማን? ምን የሰጠ ለማን? የተሰጠውም ነገር የለቃውም አልተገለጠም፣ ተቀባውም አልተገለጸም ማለት ነው። ይሄን ያደረገው ለምንድነው? የፈለከውን ነገር ሁሉ አንተ እንድትተረጉመው መጃሉን ላንተ ለመተው። ያ አዕጧ የሚባለው ነገር ሰጭ ተሰጭ የሚሰጥቃ እንደሚያስፈልግ ይታወቀ ነው። ስለዚህ የሰጠ ያለ ምንድነው የምሰጠው የሚለውን የምሰጠው ሁሉ አንተ እንግዲህ የመሰለህን ሁሉ ስጥ ማለት ነው። ስለዚህ መጀመሪያ ለጌታ የምሰጠው ምንድነው? ኢማን ነው። ጌታ እኔ ነኝ ኻሊቀ ሰማዋቲ ወልአርድ በእኔ እመን፣ እምነትን ለእኔ ብቻ አድርጋት ብሎ ጠየቀህ። እምነትን ለአንተ ብቻ አድርጋለሁ አሽሃዱ አን ላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ስትል እምነትን ሰጠህ ለጌታ መጀመሪያ ማለት ነው። ከዛ አቂሚ ሶላት ይልሃል፣ ሶላትንም ሰጠህ ማለት ነው። ወአቲ ዘካት ጾም ረመዳን ወሁጀ በይትላህ በአጠቃላይ ጌታ የሚፈልግብህን ነገር ሁሉ እሱ በጠየቀህ ቁጥር አቅምህ እስከፈቀደ ድረስ ወደ ኋላ አትልም ማለት ነው። ኢኽላስም እንደዛው ፈልጋለህ ይልሃል። ወተቃ እንደገና ደግሞ የሚጠነቀቀው ነገር አንድ የሚፈራ ነገር ነው። አሁን ግን አልተጠቀሰም እዚህ ምንድነው? ሽርክ የሚጠላ ነገር ነው ማለት ነው። ኩፍር የሚጠላ ነገር ነው። ኒፋቅ የሚጠላ ነገር ነው። ከዚብ የሚጠላ ነገር ነው። እነዚህ መጥፎ ነገሮችን ሁሉ ተማድረግ የተቆጠበ አለህ ማለት ነው። ምክንያቱም ገደብ ካደረገልህ ይጠባል ማለት ነው። ሰፊ አድርጎ ተተወው ግን ጌታ የሚፈልግብህን ሁሉ እሺ ብለህ የምትሰጥ ከሆንክ ማለት ነው። ጌታ የሚከለክልህን ሁሉ የምትከለከል ከሆን ስፍር ቁጥር የለውም፣ በአጠቃላይ ሸራኢዕን ያካትታል ማለት ነው። ይህንን ያደረገ እንግዲህ በሌላ አባባል እስላምን የተቀበለና በስርዓቱ የተመራ ሆነ ማለት ነው። እስላምን የተቀበለ ጌታ የሚፈልግበትን ነገር ሁሉ ሰለቸ ደከመኛ አይልም፣ ያደርጋል እስከ መጨረሻ። ጌታ የከለከለና የጠላውን ነገር ደግሞ ድርሻ አይልም ማለት ነው። ይህንን ካደረገ ወሰደቀ ቢልሁስና። ይህን የሚያደርገው ለምንድን ነው? የጌታን ትእዛዝ ታከበርኩኝ፣ እሱ የሚፈልግብኝን ነገር ታሟላሁኝ፣ የሚከለክለኝን ተተከለከልኩኝ፣ ከጌታዬ ዋጋ አገኛለሁ፣ ወረታ አገኛለሁ ብሎ ተስፋ አድርጎ ነው ይህን የሚያደርገው። ምክንያቱም ነፍስያ መጥፎውን ነገር ሰርታ ለመደሰት ትፈልግ ነበር። ይሄ ይቅርብሽ፣ የዘላለም ጌታ ጀነት ቢሰጥሽ ይሻላል ትላታለህ። እንደገና የምትወደውን ነገር የምትጓጓለትን ነገር ገንዘብህን ስጥ፣ ምስዋት ይልሃል እየከበደህ። በቃ እኔ እንኳን ፈልገው ነበረ ይቅርብኝ ግን አላህ እስካለ ድረስ ብለህ ትሰጣለህ ማለት ነው። ይህንን በምታደርግበት ጊዜ ምንድነው ወደፊት የምታገኘው ወረታ ይታያል፣ የምታገኘው ዋጋ። ዛሬ ባጣው ይሄን ነገር
ነገ መካሻውን አገኛለሁኝ ብለህ በዛ ተስፋ ላይ አነጣጥረህ ነው የምታደርገው ማለት ነው። ወሰደቀ ቢልአጅር ቢልመሱበት ልሑስና በመልካምና ውብ በሆነ አርኪ በሆነ ወረታ እንደምታገኝ እርግጠኛ ሆነ ከሆነ ይሄንን ያደረከው እርግጥም ይሄ ነገር ይሳካል። ፈሰኑ የስሩ ሊልዩስራ እንዲህ አይነቱን ሰው ለመልካም እድል ለተሻለ ጸጋ እናመቻቸዋለን እንወፍቀዋለን ይላል አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وإلى